እኔ መምህር ቁምላቸው ባዩ ይባላለሁ። በዛሬው የሂሳብ ትምህርታችን የምንመለከተው ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መለወጥ ነው። እሺ ተማሪዎች በባለፈው የሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? መልካም። በባለፈው የሂሳብ ክፍለ ጊዜያችን ስለ የክፍልፋይ አይነቶች ነበረ። የክፍልፋይ አይነቶች ነው። የክፍልፋይ አይነቶች ወደ አይነታቸው ከመሄዳችን በፊት ክፍልፋይ ማለት ምን ማለት ነው? ክፍልፋይ ማለት ማንኛውም በኋለኛ ለኛ መልክ የተገለጸ ሀ እና ለ ተለዋዋጭ ሆነው ከዜሮ የተለየ በዚህ መልኩ የሚገለጹ ክፍልፋዮች በመባል ይጠራሉ። ክፍልፋይ ማለት ማንኛውም በኋለኛ መልኩ የተገለጸ ሀና ለ የምንላቸው ሙሉ ቁጥሮች ተለዋጭ ሆነው ከዜሮ የተለየ ይሄንን የሚገልጸው ክፍልፋይ በመባል ይጠራል። ኋለኛ ሀ ሲካፈል ለ ይሄ የክፍልፋይ ማስቀመጫ ማንኛውም ክፍልፋይ ለመባል በእንደዚህ አይነት ሁኔታ መቀመጥ አለበት ማለት። ይሄን ስናነበው ሀ ለኛ ተብሎ ይነበባል። ሀ ለኛ በመባል ይጠራል። ወይንም ሀ ሲካፈል የሚገኘው ውጤት ነው። ስለዚህ ሀ ስናነበው ሀ ለኛ ወይንም ሀ ለለ ሲካፈል የሚገኘው ውጤት ነው ማለት። አንድ ክፍልፋይ ከክፍልፋይ ሰረዙ በመነሳት ወደ ላይና ወደ ታች ያሉትን መሰረት በማድረግ ሁለት ክፍል ሊኖረው ይችላል። ላዕልና ታህት ማለት ነው። ላዕልና ታህት ኋለኛ የሚባለውን ክፍልፋይ ከላይ ያለው ከክፍልፋይ ሰረዙ በላይ ያለው ላዕል ተብሎ ሲገለጽ ከክፍልፋይ ሰረዙ በታች በኩል ያለው ደግሞ ታህት በመባል ይገለጻል ማለት። ለምሳሌ 4/9 ብንል 4 ላዕል ሲሆን ከክፍልፋዩ ሰረዝ በታች ደግሞ የሚገኘው 9 ታህት በመባል ይገለጻል ማለት ነው። ላዕል ማለት ምን ማለት ነው? ላዕል ማለት አንድ ሙሉ ነገር አንድ ቁጥር ወይንም መጠን የሚገልጽ ወይንም ምን ያህል ክፍሉ እንደተወሰደ የሚገልጽ ነው። በአንድ ክፍልፋይ ውስጥ ላዕል የሚያመለክተው ላዕል ማለት ከላይ ያለው ነው። ላዕል ሀ ላዕል ነው። በአንድ ክፍልፋይ ውስጥ አንድ ቁጥር ወይንም መጠንን በሌላ አገላለጽ
በአንድ ክፍልፋይ ውስጥ ምን ያክሉ መጠን እንደተወሰደ የሚገልጽልን ላዕል በመባል ይጠራል ማለት ነው። በተጨማሪ ታህት ማለት በአንድ ክፍልፋይ ውስጥ በአንድ ክፍልፋይ ውስጥ የክፍልፋዩ ቁጥር ወይም ዋጋ ቁስ ከስንት እኩል ቦታ እንደተከፈለ የሚገልጽ ነው። እንደተከፈለ የሚገልጽ ነው። በጣም ጥሩ። ታህት ማለት በአንድ ክፍልፋይ ውስጥ ታህት የምንለው በአንድ ክፍልፋይ ውስጥ የክፍልፋዩ ቁጥር ወይንም የክፍልፋዩ ወይንም የቁሱ አጠቃላይ ስንት እኩል ቦታ እንደተከፈለ የሚያሳይ ነው። በምስል አስደግፈን ስናየው ላዕልን በምስል አስደግፈን ስናየው አንድ ክፍልፋይ ቢኖረን 3 እኩል ቦታ ብንከፍለው አንደኛዋን ክፍል ብናጠቁር የጠቆረው ክፍልፋዩ ከስንት እኩል ቦታ ተከፍሏል? ከ3 እኩል ቦታ ተከፍሏል። የጠቆረው ምን ያክል ክፍሉ ነው? 1/3 ክፍል ነው። ይሄ 1/3 ማለት ነው። ስለዚህ አንድ የሚያሳየው ከነበረው ቁስ ወይንም ሙሉ ነገር ላይ ምን ያክል ክፍሉ እንደተወሰደ ያሳይልናል ማለት ነው። በተጨማሪ ደግሞ ከስር ታህቱ የሚያሳየው 3 ደግሞ የነበረው ቁስ ወይንም ቁጥር ወይንም ዋጋ ከስንት እኩል ቦታ ተከፋፍሎ እንደሚገኝ ነው የሚገልጽ። የክፍልፋይ ክፍል በአንድ ክፍልፋይ ላይ የሚገኝ ክፍል ታህት በመባል ይገለጻል ማለት ነው። በጣም ጥሩ። በተጨማሪ ክፍልፋዮች ላዕልና ታህትን በክፍልፋያቸው ሰረዝ አማካኝነት ከላይ ያለውን ላዕል ከታች ያለውን ደግሞ ታህት በመባል በእንደዚህ አይነት ገልጸናል። ለምሳሌ ይሄ ከላይ ያለው ላዕል ከስር ያለው ታህት በመባል ይገለጻል። ክፍልፋዮች ላዕልና ታህታቸውን በማበላለጥ ክፍልፋዩን በሁለት ምድብ እንከፍላቸዋለን። ክፍልፋዮችን የክፍልፋይ አይነቶች ክፍልፋይ ላዕላቸውና ታህታቸውን ቁጥሮችን በማወዳደር አንደኛው ህገኛ ክፍልፋይ ሲባል ሁለተኛው ህገ ወጥ ክፍልፋይ በመባል ይጠራል። ክፍልፋይ በመባል ይመደባሉ። ስለዚህ የመጀመሪያውን ስንመለከት አንደኛው ህገኛ ክፍልፋይ ማለት ምን ማለት ነው? አራተኛ ክፍል የሂሳብ ትምህርታችን በተመሳሳይ ርዕስ ላይ ስለ ክፍልፋይ አይነቶች ተምረናል። ከዛ በመነሳት ህገኛ ክፍልፋይ ማለት ምን ማለት ነው? ህገኛ ክፍልፋይ ማለት ዋጋው የክፍልፋይ ዋጋ ከአንድ ያነሰ እና ላዕሉ ከታህቱ ያነሰ ከሆነ ነው። ግልጽ ስናደርገው ህገኛ ክፍልፋይ ማለት የክፍልፋዩ ዋጋ ከአንድ ያነሰ ነው። ያ ማለት ከአንድ ያነሰ ነው ማለት ክፍልፋዩ ዋጋው
በዜሮና በአንድ መካከል ይገኛል ማለት ነው። ይገኛል ማለት ነው። ከአንድ ያነሰ ማለት ሙሉ ቁጥሮች ሲሆኑ ከአንድ ያነሰ ማለት በዜሮና የክፍልፋዩ ዋጋ በዜሮና በአንድ መካከል ይገኛል። በተጨማሪ ላዕሉ ከታህቱ ያነሰ ሲሆን ነው። ይህ አይነት ክፍልፋይ ህገኛ ክፍልፋይ በመባል ይጠራል። ለምሳሌ ሀለኛ ለከዜሮ የተለየ ህገኛ ክፍልፋይ ቢሆን ህገኛ ክፍልፋይ ማለት ሀ ከለ ወይንም ላዕሉ ከታህቱ ያነሰ ማለት ሀ ያንሳል ከለ ማለት ነው። ላዕሉ ከታህቱ ያንሳል ማለት ነው። ይህ ማለት ይህም የክፍልፋዩ ዋጋ ይህም ወዴት ይመራናል? ሀለኛ የምንለው ክፍልፋይ ከማን ያነሰ ይሆናል? ከአንድ ያነሰ ይሆናል ማለት ነው። በዜሮና በአንድ መካከል ይገኛል። ምሳሌ 1 4/7 6 15 24 89 102 ከ237 ወዘተ የህገኛ ክፍልፋይ ምሳሌዎች ናቸው። ሁሉንም ክፍልፋይ በመናይበት ጊዜ 4 ከ7 ያንሳል፣ 6 ከ15 ያንሳል፣ 24 ከ89 ያንሳል። በተጨማሪ 102 ከ237 ያንሳል። ሁሉም ላይ እንደምናያቸው ላዕላቸው ከራሳቸው ከክፍልፋዩ ከታህታቸው ያነሰ ነው። እነኚህ ክፍልፋዮች የክፍልፋይ ዋጋቸው ይህ ማለት 4 ለ7 6 ለ15 24 ለ89 በተጨማሪ 102 ለ237 በመናካፍልበት ጊዜ የዚህ የክፍልፋይ ዋጋ በዜሮና በአንድ መካከል ይገኛል። ያ ማለት ክፍልፋዩ ከአንድ ያነሰ ዋጋ ይኖረዋል ማለት ነው። በጣም ጥሩ ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አሁንም በድጋሚ የህገኛ ክፍልፋይ ባህሪያት እናያለን ማለት ነው። ህገኛ ክፍልፋይ ህገወጥ ክፍልፋይ ህገወጥ ክፍልፋይ ማለት ምን ማለት ነው? ህገወጥ ክፍልፋይ ማለት የክፍልፋይ ዋጋ ከአንድ የበለጠ እና እኩል የሆነ በተጨማሪም የክፍልፋይ ዋጋ ከአንድ የበለጠ እና ከአንድ ጋር እኩል የሆነ ክፍልፋዩም በተጨማሪ ክፍልፋዩም ላዕሉ ከታህቱ የበለጠ እና እኩል ከሆነ ነው። ህገወጥ ክፍልፋይ ማለት ላዕላቸው የክፍልፋዩ ላዕል ከታህታቸው የበለጠ እና እኩል የሆነ ክፍልፋይ ህገወጥ ክፍልፋይ በመባል ይጠራል። በተመሳሳይ የዚህ የክፍልፋይ ዋጋ ከአንድ የበለጠ እና እኩል የሆነ ማለት ለምሳሌ ሀለኛ ለከዜሮ የሚለይ ሙሉ ቁጥር ቢሆን ህገወጥ ክፍልፋይ ቢሆን ሀለኛ የምንለው ክፍልፋይ ሀለኛ ህገወጥ ክፍልፋይ ነው ማለት ዋጋው የዚህ ክፍልፋይ ዋጋ ከማን ይበልጣል? ከአንድ ይበልጣል።
እና በተጨማሪ የሃለኛ ዋጋ ከማጋር እኩል ይሆናል ከአንድ ጋር እኩል ይሆናል። ሁለት ዋጋ ይኖረዋል። ክፍልፋዩ ሃለኛ ከአንድ የበለጠ ነው። በተጨማሪ ደግሞ ከማጋር እኩል የሆነ ነው ከአንድ ጋር እኩል የሆነ ነው ማለት። ይህ ማለት ምን ማለት ነው? ይሄም ሃለኛ ከአንድ የበለጠ ነው ማለት ሀ ከለ ይበልጣል እና ወይም ሀ ከለጋ እኩል ይሆናል። የክፍልፋይ ዋጋ ላዕሉ ከታህቱ የሚበልጥ ወይንም ላዕሉ ከታህቱ እኩል የሆነ ክፍልፋይ፣ በተጨማሪም የክፍልፋይ ዋጋ አንድና ከአንድ የበለጠ ከሆነ ያ ማለት አንድ ጨምሮ ወደ ላይ ከአንድ በላይ የሚሆን ከሆነ ይህ ክፍልፋይ ህገወጥ ክፍልፋይ በመባል ይጠራል። ምሳሌ 2 13 8ኛ 27 15ኛ 108 180 96ኛ 427 162 ወዘተ እነኚህ ላዕላቸው በተጨማሪ አራተኛ 37ኛ የመሳሰሉት ላዕላቸው ከታህታቸው የበለጠና እኩል የሆነ ክፍልፋዮች ህገወጥ ክፍልፋይ በመባል ይጠራል። እዚህ ስናየው ላዕሉ ከዚህ 13 ነበረ፣ እዚህ 8 ነው። 13 ከ8 ይበልጣል፣ 27 ከ15 ይበልጣል፣ 180 ከ96 ይበልጣል፣ 427 ከ162 ይበልጣል። 4 ከ4 ጋር እኩል ነው። ሌሎቹ የሚበልጡ ናቸው። እነኚህ በሙሉ ዋጋቸው ላዕል ከታህት የበለጡ ናቸው። እዚህ ጋር ስናይ ደግሞ ላዕሉ ከታህታቸው ጋር እኩል ይሆናል። ስለዚህ ምክንያቱም ላዕልና ታህቱ እኩል ናቸው ማለት አካፋይና ተካፋይ እኩል ናቸው ማለት የሚመጣው ዋጋ አንድ ነው። ስለዚህ የህገወጥ ክፍልፋይ ላዕልና ታህታቸው ከአንድ የበለጠና አንድ የሆነ የክፍልፋይ አይነቶች ናቸው። በጣም ጥሩ ተማሪዎች። የሚቀጥለው ደግሞ ድብልቅ ክፍልፋዮች ናቸው። ድብልቅ ቁጥሮች ድብልቅ ቁጥሮች ማለት ማንኛውም ህገወጥ ክፍልፋይ ከዜሮ በተለየ ቁጥርና በህገኛ ክፍልፋይ መልክ ሲገለጽ ነው። ድብልቅ ቁጥር የምንላቸው ማንኛውም ህገወጥ ክፍልፋዮች ከዜሮ በተለየ ቁጥርና በህገኛ ክፍልፋይ መልክ መገለጽ የሚችል ቁጥር ድብልቅ ቁጥር በመባል ይጠራል። እስኪ ለምሳሌ 3 ሙሉ 2 5ኛ ብንል ይህ ድብልቅ ክፍልፋይ ነው። ስለዚህ ይህ ድብልቅ ክፍልፋይ ማንኛውም ህገወጥ ክፍልፋይ ከዜሮ በተለየ መልኩ ይሄ ከዜሮ የተለየ ሙሉ ቁጥር ነው። ይሄ ደግሞ ህገኛ ክፍልፋይ ነው። ህገኛ ክፍልፋይ ነው። ስለዚህ አጠቃላይ ስናየው ደግሞ ይሄ ድብልቅ ቁጥር በመባል ድብልቅ ቁጥር ነው። ምክንያቱም ድብልቅ ቁጥሮች የምንላቸው ማንኛውም ከዜሮ በተለየ መልኩና ሙሉ ቁጥርና
በህገኛ ክፍልፋይ መልኩ ህገኛ ማለት ለአላቸው ከታታቸው የሚያንሱ ሙሉ ቁጥሮች ማለት ነው። ስለዚህ ይሄ ሙሉ ቁጥር አለ ከዜሮ የተለየ ነው ዜሮ መሆን አይችልም። በተጨማሪ ደግሞ ከኋላ ያለው ክፍልፋይ ከሙሉ ቁጥሩ በስተጀርባ ያለው ክፍልፋይ 2/5 የምንለው ለአሉ ከታቱ ያነሰ ህገኛ ክፍልፋይ ነው። ስለዚህ በሙሉ ቁጥርና በህገኛ ክፍልፋይ መልኩ የሚገለጹ ማንኛውም ቁጥሮች ድብልቅ ቁጥሮች በመባል ይጠራል ማለት ነው። በጣም ጥሩ ተማሪዎች፣ በባለፈው የሂሳብ ክፍለ ጊዜያችን የተማርነው እነኚህን ሐሳቦች ነበረ። አሁን በቀጥታ ከኔ ጋር ሆናችሁ ወደሚቀጥለው የዛሬው ርዕሳችን እንገባለን ማለት ነው። የዛሬው የትምህርታችን ርዕስ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መቀየር ነው። ድብልቅ ቁጥሮችን ወደ ህገወጥ ክፍልፋዮች መለወጥ። በጣም ጥሩ። የዛሬው ርዕሳችን ድብልቅ ቁጥሮችን ወደ ህገወጥ ክፍልፋዮች መለወጥ ነው። በባለፈው የሂሳብ ክፍለ ጊዜ ድብልቅ ቁጥሮች ምን ማለት እንደሆኑ አይተናል። ድብልቅ ቁጥሮች ማለት ማንኛውም ከዜሮ የተለየ ህገወጥ ማንኛውም ህገወጥ ክፍልፋይ ከዜሮ የተለየና ሙሉ ቁጥርና በህገኛ ክፍልፋይ መልኩ የሚገለጽ ቁጥር ድብልቅ ቁጥር በመባል ይጠራል። ድብልቅ ቁጥርን ወደ ህገወጥ ክፍልፋይ ለመለወጥ የምንከተላቸው ደረጃዎች አሉ። በመጀመሪያ ድብልቅ ቁጥርን ወደ ህገወጥ ለመቀየር ድብልቅ ቁጥር ወደ ህገወጥ ክፍልፋይ ለመለወጥ መጀመሪያ የምናደርገው ነገር ሙሉ ቁጥሩን ከዜሮ የተለየ ሙሉ ቁጥሩን በታህቱ እናበዛለን። ከዜሮ የተለየ ለምሳሌ ለማንኛውም ሙሉ ቁጥር ሀ ለ እና ሰ የሚባል ሙሉ ቁጥር የሚባል ሙሉ ቁጥሮች ቢኖሩን ከዚህ የተለዩ ወይንም ሰ ከዜሮ የተለየ ሙሉ ቁጥር ቢሆን ሀለኛ ሀ እኩል ይሆናል ለሰኛ የሚባል ድብልቅ ቁጥር ቢኖረን ይሄን ድብልቅ ቁጥር ወደ ህገወጥ ቁጥር ለመቀየር ወይ ለመለወጥ የምንከተለው መጀመሪያ ህገወጥ ቁጥሩን በታህቱ ወይንም በህገኛ ክፍልፋይ ታህቱ እናበዛለን። ይህም ማለት ሃን በሰ እናበዛለን። ከዛ ያበዛነውን ውጤት የህገኛ ክፍልፋዩን ላዕል እንደምርና በመጨረሻም የህገኛ ክፍልፋዩን ታህት መልሰን እናደርጋለን ማለት ነው። ስለዚህ እዚህ ላይ የምናየው ማን ነው? ሃን በሰ አብስተን ሀ ሲባዛ በሰ ቅንፍ ውስጥ እናስገባለን። እዚህ ማብዛትና መደመር እንዳይቀላቀሉብን። ከዛ የህገኛ ክፍልፋዩን ይሄ ህገኛ ለሰኛ ህገኛ ክፍልፋይ ነው። እሱን ክፍልፋይ የላዕሉን እንደምራለን። በመጨረሻ የድብልቅ ቁጥሩን የታህት አምጥተን እንደነበረ ታህቱን ይቀመጣል ማለት ነው። እዚህ ላይ ለሰኛ ለሰኛ ወይንም ለአሉ ከታህቱ ያነሰ ክፍልፋይ ነው። ምክንያቱም ህገኛ ክፍልፋይ ስለሆነ። ሰ ደግሞ ከዜሮ የተለየ ቁጥር ነው ማለት ነው። ስለዚህ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ ስንቀይር በዚህ አይነት መልኩ እንቀይራለን ማለት ነው። ምሳሌ እንመለከታለን። ምሳሌ የሚከተሉትን ድብልቅ ቁጥሮች ወደ ህገወጥ ክፍልፋይ
ለውጡ። የተሰጡትን ድብልቅ ቁጥሮች ወደ ህገወጥ ክፍልፋይ ለውጡ። ሀ 8 ሙሉ 2/5 ለ 12 ሙሉ 1/3 ምሳሌ የሚከተሉትን ድብልቅ ቁጥሮች ወደ ህገወጥ ክፍልፋይ ለውጡ ነው የሚለው። ሀ 8 ሙሉ 2/5 ይላል። ለ ደግሞ 12 ሙሉ 1/3 እነኚህ በድብልቅ የተቀመጡትን ቁጥሮች ወደ ህገወጥ ክፍልፋይ እንቀይራለን ማለት ነው። ስንቀይር መፍትሄ ሀ 8 ሙሉ 2/5 ይሄ ድብልቅ ክፍልፋይ ሙሉ ቁጥር አለው። ሙሉ ቁጥሩ 8 ነው። 8 ሙሉ ቁጥሩን ቅድም በሰራነው የአሰራር ሂደት 8 የህገኛ ክፍልፋይ ታህቱ 5 ነው። ሲደመር ቅንፍ እንዘጋለን። ሲደመር 2 ሲካፈል ለታህቱ ለ5 እናደርጋለን። በመጀመሪያ ከአንድ በላይ የሆኑ ሂሳባዊ አረፍተ ነገሮችን ስንሰራ ማባዛት፣ ማካፈል፣ መደመር፣ መቀነስ ሲመጡብን እኛ ጋር የተሰጠን ማብዛትና መደመር አለ። ስለዚህ ቅድሚያ ከማባዛትና ከመደመር የሚቀድመው ማባዛትን እንሰራለን። ስለዚህ ማባዛትን ስንሰራ 8 ጊዜ 5 40 ይመጣል። 40 ሲደመር 2 ሲካፈል ለ5 40 ሲደመር 2 42/5 ይመጣል። ይህ ማለት 42/5 ማለት በድብልቅ መልኩ ሲቀመጥ 8 ሙሉ 2/5 ተደርጎ ይቀመጣል ማለት ነው። ወደሚቀጥለው ጥያቄ ስንሄድ 12 ሙሉ 1/3 ነው የሚለው። 12 ሙሉ 1/3 የሚለው ድብልቅ ቁጥር ወደ ህገወጥ ስንቀይረው 12 ሲባዛ በ3 ሲደመር የህገኛ ክፍልፋዩ ላል አንድ አለ ሲካፈል ታህቱ እንዳለ ይቀመጣል። ታህታቸው አይቀየርም። ስለዚህ 12 ጊዜ 3 36 ሲደመር አንድ አለ ሲካፈል ለ3 36 ሲደመር 1 37 ሲካፈል ለ3 ስለዚህ በህገወጥ መልኩ የተቀመጠው 37/3 የሚለው ክፍልፋይ በድብልቅ ክፍልፋይ መልኩ ሲቀመጥ 12 ሙሉ 1/3 ተደርጎ ይቀመጣል ማለት ነው። አሁን እስካሁን ያየናቸው ድብልቅ ክፍልፋዮችን ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መቀየር ነበረ። አሁን ደግሞ በተቃራኒው አዙረን ህገወጥ ክፍልፋዩን ወደ ድብልቅ ቁጥር እንቀይራለን ማለት ነው። በጣም ጥሩ። ከኔ ጋር ሆናችሁ ህገወጥ ክፍልፋዮችን ወደ ድብልቅ ቁጥሮች መለወጥ። ህገወጥ ክፍልፋዮችን ወደ ድብልቅ ቁጥሮች ስንለውጥ የመጀመሪያው ስራ ህገወጥ ክፍልፋዮችን ወደ ድብልቅ ለመለወጥ ማካፈል ቀሪያችንን መጠቀም ነው። ስለዚህ ምሳሌ እንሰጣለን። ምሳሌ የሚከተሉትን ክፍልፋዮች ወደ ድብልቅ ቁጥሮች ለውጡ። ወደ ድብልቅ ቁጥሮች ለውጡ። ስለዚህ መጀመሪያው ህገወጥ ክፍልፋዮችን ወደ ድብልቅ ነው። 25/4 ለ 36/5 እነኚህ ህገወጥ ክፍልፋዮች ናቸው። ህገወጥ ክፍልፋይ ለአሉ ከታህቱ የበለጠ ወይ እኩል የሆነ ነው። አሁን የምንቀይረው ለአሉ ከታህቱ እኩል ከሆነ የሚመጣው ዋጋ እኩል ነው፣ አንድ ነው። ነገር ግን ለአሉ ከታህቱ ከበለጠ ግን የክፍልፋዩ ዋጋ
ከአንድ የበለጠ ዋጋ ስለሚመጣ እነሱን ወደ ድብልቅ መቀየር እንችላለን። እኩል ሲሆኑ ግን ወደ ድብልቅ ቁጥር መቀየር እንችላለን። ነገር ግን ዋጋው አንድ ይመጣል ማለት ነው። ምን ይላል? 25 ሲካፈል ለ4 ስናካፍል 25 ለ4 6 ጊዜ 6 ሲባዛ በ4 24 ይመጣል። ስለዚህ እናቀናንሳለን። ከ5 4 1 ከ2 2 ባዶ። ቀሪ ስንት ቀረ? 1 ድርሻ 6 አካፋይ 4 ተካፋይ 25። ስለዚህ 25 አራተኛ ማለት ህገወጥ ክፍልፋይ በድብልቅ ሲቀመጥ ስንት ድርሻው ስንት ደረሰ? 6 ሙሉ 1 አራተኛ ይመጣል ማለት። ስለዚህ 25 አራተኛን በድብልቅ ቁጥር ስናስቀምጠው 6 ሙሉ 1 አራተኛ ተደርጎ ይቀመጣል ማለት ነው። ለ36 አምስተኛ የሚለውን በተመሳሳይ መልኩ ከላይ በሰራ ነው በመኪና በማካፈል 36 አምስተኛ 36 ለ5 7 ጊዜ 5 35 ስናቀናንስ ከ6 5 1 ከዚህ ከ3 ባዶ መጣ። ስለዚህ አሁን በድጋሚ ቀሪው ስንት መጥቷል? 1 መጥቶልናል። ድርሻው 7 አካፋዩ 5 ተካፋዩ 36 ነው። ስለዚህ የተሰጠን 36 አምስተኛ ህገወጥ ክፍልፋይ በድብልቅ ሲቀመጥ ድርሻው ስንት ነው የመጣው? 7 ሙሉ 1 አምስተኛ። ለማረጋገጥ ከተፈለገ 7 ጊዜ 5 35 ሲደመር 1 36 ታህቱ እንዳለ ይቀመጣል። 36 አምስተኛ ይሆናል ማለት ነው። የዛሬው ርዕስ ድብልቅን ወደ ድብልቅ ቁጥሩን ወደ ህገወጥ መቀየር፣ ህገወጥን ወደ ድብልቅ መቀየር ነው። አሁን እነኚህን ሐሳቦች የበለጠ ግልጽ ለማድረግ ጥያቄዎች እንሰራለን ማለት ነው። የክፍል ስራ የተሰጡትን ቁጥሮች ህገኛ፣ ህገወጥ ክፍልፋይ እና ድብልቅ ቁጥር በማለት ለዩ። 4 15ኛ 8 7ኛ 6 6ኛ 37 37ኛ 2 9ኛ ሁለተኛ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ ለውጡ። 5 ሙሉ 2 3ኛ ለ11 ሙሉ 4 5ኛ። ሶስተኛ ህገወጥ ክፍልፋዮችን ወደ ድብልቅ ቁጥሮች
ለውጡ 27 አራተኛ ለ 12 አምስተኛ። እሺ ተማሪዎች 3 ጥያቄዎች ሰተናል። 3 ጥያቄዎች። የመጀመሪያው ጥያቄ የተሰጡት ቁጥሮች ህገኛ፣ ህገወጥ፣ ክፍልፋይና ድብልቅ ቁጥር በማለት መመደብ ነው። ለአልና ታህታቸውን ያላቸውን ይዘት በማየት። ሁለተኛው ደግሞ ድብልቅን ወደ ህገወጥ መቀየር ነው። በመጨረሻም ህገወጥ ክፍልፋዮችን ወደ ድብልቅ ክፍልፋዮች ናቸው። ስለዚህ በቀጥታ ወደ ጥያቄዎቻችን እንሄዳለን ማለት ነው። የመጀመሪያው ጥያቄ አንደኛው ጥያቄ ላይ በሙሉ ጥያቄዎችን እየተመለከትን ህገወጥ፣ ህገኛ እና ድብልቅ ክፍልፋይ በማለት ለአልና ታህታቸውን በማየት ወይንም የቁጥሮችን አቀማመጥ በማየት እንወስናለን ማለት ነው። ስለዚህ የመጀመሪያው ሀ ስንመለከት ሀን ስንመለከተው ሀ ለአሉ ከታህቱ ያነሰ ክፍልፋይ ነው። ለአሉ ከታህቱ ያነሰ ክፍልፋይ ህገኛ ክፍልፋይ ይባላል። ሀ ህገኛ ክፍልፋይ። ለአሉ ከታህቱ የበለጠ ነው። ህገወጥ ክፍልፋይ ሐመርሃ ለአሉ ከታህቱ እኩል የሆነ ነው። ይሄም በድጋሚ ህገወጥ ክፍልፋይ ነው። ሐመርሃ ህገወጥ ክፍልፋይ ነው። ለአሉና ታህቱ ተመሳሳይ ከሐመሩ ጋር ተመሳሳይ ነው። ለአሉና ታህቱ ህግ እኩል ስለሆነ ህገወጥ ክፍልፋይ ነው። ህገወጥ ክፍልፋይ ማለት ለአላቸው ከታህታቸው የበለጠና እኩል የሆነ ነው። ህገወጥ ክፍልፋይ ነው። የመጨረሻው ለአሉ ከታህቱ ያነሰ ነው። ለአሉ ከታህቱ ካነሰ ዋጋው ከአንድ ያነሰ ከሆነ ህገኛ ክፍልፋይ ነው ማለት ነው። ስለዚህ ለሐመሩሃና ለአላቸው ከታህታቸው የበለጠና እኩል የሆነ ወይንም የክፍልፋይ ዋጋቸው ከአንድ የበለጠና እኩል የሆነ ስለሆነ ክፍልፋዮቹ ህገወጥ ክፍልፋይ በመባል ይጠራል። እነኚህ ክፍልፋዮች ለአላቸውን እና ታህታቸውን በመመልከት ነው የምንሰራው። በተጨማሪ እዚህ ላይ ድብልቅ ገብቷል፣ ነገር ግን ድብልቅ ክፍልፋይ የለም ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። ወደ ሁለተኛው ጥያቄ ስንሄድ ድብልቅ ቁጥሮችን ወደ ህገወጥ ነው። ድብልቅ ቁጥሮችን ወደ ህገወጥ ስንቀይር መጀመሪያ ሙሉ ቁጥሮችን በታህታቸው እናበዛለን። የተባዛውን ውጤታቸውን ብዜቱን ተመልሰን በህገኛ ክፍልፋዩ ላዕል በመደመር ታህቱን እንዳለ ወስደን እናስቀምጣለን። ስለዚህ ሀ ላይ የተቀመጠው 5 ሙሉ 2/3 ወደ ህገወጥ ክፍልፋይ ለመቀየር ሙሉ ቁጥሩ 5 ነው፣ ታህቱ 3 ነው። ስለዚህ 5 ሲባዛ ታህቱ 3 ነው። በቅንፍ እንዘጋዋለን። ሲደመር ተመልሰን ታህቷ 2 ነች፣ እንደምራለን። ታህቱ እንዳለ ይቀመጣል። ታህቱ ስንት ነው? 3 ነው። ስለዚህ ከማብዛትና ከመደመር ሊቀድምልን የሚችለው የሂሳብ ስሌት ማብዛት ስለሆነ 5 ጊዜ 3 15 ሲደመር 2 ሲካፈል ለ3 15 ሲደመር 2 17 ሲካፈል ለ3። ስለዚህ ይሄ ማለት 17 ሶስተኛ ማለት በድብልቅ መልኩ ሲቀመጥ 5 ሙሉ 2/3 ተብሎ መገለጽ ይችላል ማለት ነው። በተመሳሳይ መልኩ 12 አምስተኛ የሚለውን 12 አምስተኛ የሚለውን ህገወጥ ክፍልፋይ ወደ ድብልቅ ስንቀይረው 11 አራተኛ የሚለውን 11 ሙሉ 4 አምስተኛ የሚለውን ድብልቅ ክፍልፋይ ስንቀይር ቁጥሩ 11 ነው። ሙሉ ቁጥሩ 11 ሲባዛ ታህቱ 5 ነው። ቅንፍ እንዘጋለን። ሲደመር 4 ነች። ላዕሉ የህገኛው ሲካፈል ለ5። ስለዚህ 11 በ5 55 ሲደመር 4 ሲካፈል ለራሱ ታህቱ እንዳለ ይቀመጣል። ስለዚህ 55 ሲደመር 4
59 ሲካፈል ለ5 ይሄ በህገወጥ መልኩ ላሉ ከታህቱ ያነሰ ነው የበለጠ ነው በህገወጥ መልኩ የተቀመጠ ነው ስለዚህ ይሄ ማለት በሌላ አገላለጽ በድብልቅ 11 ሙሉ 4/5 ተብሎ ይገለጻል ማለት ነው በተጨማሪ ሶስተኛ ላይ 27/4ና 12/5 የምንላቸው ሁለት አለ ማን ነው ህገወጥ ክፍልፋዮችን ወደ ድብልቅ ቁጥር ሁለቱ ጥያቄ 27/4ና 12/5 አራተኛ 12/5 የምንላለ ይሄን ስናረግ ለ12/5 ስለዚህ 27/4 በመኪና ስናካፍል 27 ለ4 27 ለ4 6 ጊዜ 7 ጊዜ ቢሆን 28 ስለሚሆን 6 ጊዜ 6 ጊዜ 4 24 ይመጣል ከ7 ስናቀናንስ ከ7 4 3 ከ2 2 ባዶ ስንት ቀረ 3 ድርሻው ስንት ነው 6 ስለዚህ ይሄ ማለት ከማጋር እኩል ነው ድርሻው 6 ሙሉ ቀሪዋን ከላይ 3/4 6 ሙሉ ድርሻዋን ነች የቀረችው 3 ለ4 መካፈል ስለማይችል 3/4 ተደርገን እናስቀምጣለን በመቀጠል 12/5 12 ለ5 2 ጊዜ 5 10 ስለዚህ ስናቀናንስ ከ2 0 2 ነው ከአንድ ባዶ ነው ስለዚህ ስንደረሰ ቀሪ ድርሻው ስንደረሰ 2 ቀሪው ስንት ነው 2 ሲካፈል ለ5 ስለዚህ ድብልቅ ቁጥሮችን ህገወጥ ክፍልፋዮችን ወደ ድብልቅ ቁጥሮች በዚህ አይነት መልኩ ቀይረናል ማለት ነው እሺ ተማሪዎች በዛሬው የሂሳብ ትምህርታችን ምን እንደተማርን ታስታውሳላችሁ ዛሬ የተማርነውን የሂሳብ ክፍለ ጊዜ አሪፍ ክፍለ ጊዜ ነበር እሱን ክፍለ ጊዜ ምን እንደተማርን እናጠቃልለዋለን ማለት ነው ስለዚህ በዛሬው ክፍለ ጊዜ በዋናነት የተማርነው በዋናነት ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ መለወጥ ነበር ስለዚህ ድብልቅ ቁጥሮችን ወደ ህገወጥ ክፍልፋይ ስንቀይር በድብልቅ መልኩ የተቀመጡትን ቁጥሮች በህገወጥ መልኩ ስናስቀምጣቸው መጀመሪያ በድብልቅ መልኩ ያለው ቁጥር ላይ ሙሉ ቁጥርን በህገኛ ክፍልፋይ መልኩ ስለተገለጸ ድብልቅ ቁጥሩን በህገኛ ታህቱ አብስተን ላዕሉን እንደምራለን ታህቱን እንዳለ እናስቀምጣለን ማለት ነው በመቀጠል ህገወጥ ክፍልፋዩን ወደ ድብልቅ ስንቀይር ደግሞ ህገወጡን ወደ ድብልቅ በሚቀየርበት ጊዜ በማካፈል ዘዴ በማካፈል ስለዚህ ቁጥሩን በዛ መልኩ እናስቀምጣለን በዋናነት ድብልቅን ወደ ህገወጥን ወደ ድብልቅ አይተናል ማለት ነው በሚቀጥለው ክፍለ ጊዜ የሂሳብ ክፍለ ጊዜ እስክንገናኝ ሰላም ሁኑ